ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ክብደት ለመጨመር የሚጠቅሙ ምግቦችን ነው የምነግራችሁ። ብዙ ጊዜ ከዚህ ክብደት ከመቀነስ ጋር በተያያዘ ቪዲዮ ሰርቼላችኋለሁ። ታዲያ በዛ ስር ክብደት ለመጨመርስ ምን እናድርግ የምትሉ በተለይ የተለያዩ ምግቦችን ሞክሬያለሁ፣ እንደዚህ ያደርጋለሁ፣ ነገር ግን ክብደት መጨመር አልቻልኩም፣ በጣም ቀጭን ነኝ፣ እንደዚህ አይነት ነገሮች አሉ። ስለዚህ ዛሬ በተለይ ቀጭን ለሆናችሁ ክብደታችሁን በጤናማ መንገድ በአመጋገብ ብቻ በአጭር ጊዜ ውስጥ ክብደታችሁን መጨመር ለምትፈልጉ ሰዎች አሁን የምነግራችሁ ምግቦች አሉ። እነዚህን ምግቦች አመጋገባችሁ ስር እያካተታችሁ መመገብ በአጭር ጊዜ ለውጥ እንድታዩ ያደርጋል። ስለዚህ ክብደታችንን ለመጨመር ምን እንመገብ የሚለውን እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር እያደረጋችሁ በተለይ እንደዚህ ክብደታቸውን መጨመር ለሚፈልጉ ሰዎች እንዲደርሳቸው፣ እንዲማሩበት፣ እንዲጠቀሙበት ሼር ላይክ አድርጋችሁ አጋሯቸው። በቀጥታ ወደ ሐሳባችን እንግባ። እንግዲህ ክብደት ስለመጨመር ስናወራ በዋናነት በውስጣቸው ከፍተኛ ካሎሪ ያላቸውን ምግቦች ነው ማለት ነው መመገብ ያለባችሁ። እዚህ ጋር በጣም ማወቅ ያለባችሁ አሁን ክብደት ስለመቀነስ ሲወራ ካሎሪያችሁን ቀንሱ ነው የሚባለው። የካሎሪ መጠናቸው ከፍ ያሉ ነገሮችን ቀንሱ ይባላል። በተቃራኒው ታዲያ ክብደት መጨመር ለምትፈልጉ ደግሞ በውስጣቸው የካሎሪ ይዘታቸው ከፍ ያሉ ነገሮችን መመገብ ነው። ታዲያ ከዛ ውስጥ አንደኛው ምግብ ሙዝ ነው መመገብ ያለባችሁ። ሙዝ ክብደታችሁን በጤናማ መንገድ ለመጨመር ከሚረዱ ምግቦች ውስጥ ይመደባል ማለት ነው። ሙዝ ከፍተኛ ካሎሪ ያለው ጤናማ ነው። ስለዚህ ሙዝን በውሎአችሁ ስር ሙዝ መመገብ፣ በቀን 1 ሙዝ 2 ሙዝ እንደቻላችሁት መመገብ አንደኛው ጤናማ በሆነ መንገድ ክብደታችሁን ለመቀነስ የሚረዳችሁ ነው። ሌላው አቮካዶ ነው የምናየው። እንግዲህ አቮካዶ ለሰውነታችሁ ለጤናችሁ በጣም አስፈላጊ ነው። ጤናማ ቅባት አለው። የካሎሪ መጠኑ በጣም ጥሩ ነው። በተለይ ክብደት መጨመር ለምትፈልጉ ሰዎች አቮካዶን መመገብ እጅግ በጣም ትልቅ ለውጥ በአጭር ጊዜ ውስጥ እንድታዩ ይረዳችኋል። ስለዚህ ልክ እንደ ሙዝ ሁሉ አቮካዶንም በተለያየ መንገድ እያዘጋጃችሁ ብትመገቡ ይጠቅማል። ሌላው ቴምርን ነው የምናየው። ቴምር እንግዲህ ከዚህ በፊት በነገራችን ላይ ራሱን ችሎ የቴምር ጠቀሜታን ቪዲዮ ሰርቼላችኋለሁ። ለየትኛው የሰውነት ክፍል ምን ያህል ጠቃሚ እንደሆነ ቴምር በዛኛው ቪዲዮ ላይ ገብታችሁ ማየት ትችላላችሁ። አሁን ክብደት ከመጨመር ጋር ተያይዞ ስለሆነ እያየን ያለነው ቴምር በጣም ጤናማ ከሚባሉ ክብደት ከሚጨምሩ ጣፋጭ ምግቦች ውስጥ ይመደባል። ተፈጥሯዊ ጣፋጭ ምግብ ነው። ነገር ግን ክብደታችንን ለመጨመር እጅግ በጣም አስፈላጊና ተስማሚ ነው። ስለዚህ ቴምርንም አስባችሁ መመገብ ያስፈልጋል። ሌላው ለውዝን ነው ማንሳት መፈልገው። ለውዝ እንደ አቮካዶ ሁሉ በጣም ጤናማ ቅባት ያለው ለሰውነታችን በጣም አስፈላጊ ከሆኑ ምግቦች ውስጥ አንደኛው ነው። ለውዝን እንደዚሁ መመገብ ትችላላችሁ። የለውዝ ቅቤዎች አሉ አሁን ተዘጋጅተው የሚሸጡ፣ እነሱን እየገዛችሁ የለውዝ ቅቤን በዳቦ በተለያየ ነገር እየቀባችሁ መመገብ። እንደገና ደግሞ ለውዝ ጥሬ ለውዙን ገዝታችሁ እየቆላችሁ ጥሬ ለውዙን ብትመገቡ እንደውም እሱ በጣም የተሻለ ነው። አንዳንድ ጊዜ ታሽገው የሚሸጡ የለውዝ ምርቶች በውስጣቸው የተለያዩ ነገሮች ሊጨመርባቸው ይችላል። ነገር ግን ራሱ ኦርጋኒኩን የለውዝ ቆሎን ገዝታችሁ በቤታችሁ ቆልታችሁ አዘጋጅታችሁ ብትመገቡ ጤናማ በሆነ መንገድ ክብደታችሁን ለመጨመር ይረዳችኋል። በነገራችን ላይ እነዚህ አሁን የነገርኳችሁን ነገሮች አንድ ላይ አርጋችሁ መመገብ ትችላላችሁ። ልክ እንደ ጁስ አዘጋጅታችሁ ለምሳሌ ሙዝ፣ አቮካዶ፣ ቴምር፣ ለውዝ አንድ ላይ በጁስ መልክ አዘጋጅታችሁ መጨመር ትችላላችሁ። እዚህ ውስጥ ማርም ይካተታል። በነገራችን ላይ ማር ለሰውነት በጣም ጠቃሚ አስፈላጊ በጣም ብዙ በሽታዎችን የሚከላከልልን ምግብ ነው። ልክ እዚህ ጁስ ውስጥ ማር 1 ማንካ ብትጨምሩበት ይሄ እጅግ በጣም ከፍተኛ ክብደት ለመጨመር በጤናማ መንገድ ክብደት ለመጨመር ይረዳችኋል። አሁን የነገርኳችሁን 5 ነገሮች አንድ ላይ በጁስ መልክ አዘጋጅታችሁ መጠቀም ትችላላችሁ።
ሌላኛው ኦትስ ወይንም አጃ ነው የምንመለከተው። እንግዲህ አጃ ልክ ከላይ እንዳየናቸው ምግቦች ሁሉ የካሎሪ ይዘቱ ጥሩ የሚባል ነው። በዚህ በጤናማ መንገድ ክብደታችንን ለመጨመር የሚረዳን ሌላኛው ምግብ ነው አጃ። ይሄ የቆርቆሮ አጃዎች አሉ፣ እነሱንም መመገብ ትችላላችሁ። ኖርማል ደግሞ የአጃ ቅንጬ እንደዚህ እየተባሉ የሚሸጡ አሉ። እነሱን እያዘጋጃችሁ እየገዛችሁ ብትመገቡ አጃም እንደዚሁ ክብደትን ለመጨመር ይረዳችኋል። ሌላ የወተት ተዋጽኦች ናቸው የሚነሱት። እንግዲህ በተለይ ወተት፣ እርጎ እንደዚህ አይነት ነገሮች ክብደትን ለመጨመር በጣም ይረዳል። ይሄ ከአጥንት ጋር ከተለያዩ ነገሮችም ጋር ተያይዞ እንግዲህ እነዚህ ወተት፣ እርጎ የየራሳቸው ጥቅሞች አላቸው። በተለይ እርጎ በአንጀታችን ውስጥ ላሉ ባክቴሪያዎች በጣም ጠቃሚ አስፈላጊ ነው። ወተት በራሱ ለአጥንት ጥንካሬ ለሰውነታችን በጣም አስፈላጊ ነው። ነገር ግን አሁን ክብደት ከመጨመር ጋር ደግሞ ተያይዞ ስናየው ወተት በጤናማ መንገድ ክብደታችንን ለመጨመር ይረዳናል። በነገራችን ላይ ወተት ይሄ አሁን ላይ አዘጋጅታችሁ ተጠቀሙ ላልኳችሁ ጁስ ውሃ ከምትጠቀሙ ወተት ብትጠቀሙ በጣም ተመራጭ ነው። ለምሳሌ ሙዝ፣ አቮካዶ፣ ቴምር፣ ለውዝ፣ ማር አንድ ላይ ታደርጋላችሁ። እሱ ስር ወተት መጨመር፣ ወተት ጨምራችሁ አንድ ላይ በጁስ መልክ አዘጋጅታችሁ በቀን 1 ብርጭቆ አሁን ይሄንን እያዘጋጃችሁ በጁስ መልክ ብትጠቀሙ በጣም ክብደታችሁን በጤናማ መንገድ ለመጨመር ይረዳል ማለት ነው። ሌላ እንቁላልን ማንሳት ፈልጋለሁ። በተለይ እንቁላል ከፍተኛ ፕሮቲን ለሰውነታችን የሚሰጠን የተለያዩ ቫይታሚኖች፣ የተለያዩ ገንቢ ነገሮች ያሉት በተለይ እንቁላል ጠብሳችሁ ብትመገቡ የካሎሪ መጠኑ ከፍ ይላል። ይሄ እንቁላልም እንደዚሁ በተለይ ጠዋት ቁርሳችሁ ላይ እንቁላል መመገብ ክብደታችሁን በጤናማ መንገድ ለማሻሻል ለመጨመር ይረዳችኋል። ስለዚህ እንቁላል በተመቻችሁ መንገድ በቅቅልም እየጠበሳችሁም እንደዚሁ እናንተ በተመቻችሁ በምትወዱት መንገድ እንቁላልን ብትመገቡ መልካም ነው። ሌላ ድንች፣ ስኳር ድንችንም እንደዚሁ በዚህ ውስጥ አነሳላችኋለሁ። ድንችና ስኳር ድንች በጣም ለሰውነታችሁ ገንቢ ከሆኑ ምግቦች በጤናማ መንገድ ክብደታችሁን ለመጨመር የሚረዱ ምግቦች ናቸው። እንቁላል ይሄ ድንች ብትመገቡ፣ ስኳር ድንች ብትመገቡ እነሱም የካሎሪ ይዘታቸው ከፍ ያሉ ናቸው። ክብደታችሁን ለመጨመር ለማሻሻል ይረዳል። ሌላ ኦሊቭ ኦይልን አነሳለሁ። በተለይ ኦሊቭ ኦይል ምግብ ስታዘጋጁ መጠቀም ትችላላችሁ። አሁን ለምሳሌ እንቁላል ተመገቡ ብያችኋለሁ። እንቁላል ስትጠብሱ በኦሊቭ ኦይል እያዘጋጃችሁ ብትመገቡ፣ ሌሎችም አትክልቶችን እንደዚህ አይነት ምግቦችን ስታዘጋጁ እንደዚሁ ኦሊቭ ኦይል ብቻ አመጋገባችሁ ስር ብታካትቱ ኦሊቭ ኦይል በጣም ጤናማ ቅባት የሆነ ሰውነታችንን በጤናማ መንገድ ከሚገነቡልን ምግቦች ውስጥ ይካተታል። ሌላ ከእህል ዘሮች በተለይ እነ ምስር፣ ቦሎቄ እንደዚህ አይነት ምግቦችም ክብደታችሁን ለማሻሻል ለመጨመር ይረዳቸዋል። ስለዚህ እንደነ ቦሎቄ ያሉ ምስር፣ ድፍን ምስር እንደዚህ አይነት ምግቦችንም እንደዚሁ መመገብ ክብደትን ለመጨመር በጣም ትልቅ አስተዋጽኦ ያደርጋል። እንግዲህ በአጠቃላይ በተለይ አሁን የዘረዘርኩላችሁን ምግቦች አስተውላችሁ እቅድ አውጥታችሁ እነዚህ ምግቦች ላይ ትኩረት አድርጋችሁ ብትመገቡ ክብደታችሁን በጤናማ መንገድ እየጨመራችሁ እያሻሻላችሁ የተስተካከለ ቦዲ ማስ ኢንዴክስ እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ይህን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ ሆናችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በሌላ ቀን ሌላ ጠቃሚ አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ